ዓለማችን ዛሬ ፊቷን ወደ አረንጓዴ ትራንስፖርት ዘርፍ ያዞረች ትመስላለች። ከ241 ኪሎ ሜትር በላይ የዴዲኬትድ ባይክ ላይን ራሱን ችሎ የተገነባበት ሁኔታ ነው ያለው። ሳይክል ማጋራት አገልግሎትን ከመገናኛ እስከ ጉርድ ሾላ ድረስ ያለውን ማህበረሰቡ በጣም ተቀባይነቱ በጣም ከፍ ያለ ነው። ጉዞ ሰላማዊ ነው፣ ጤናን ይጠብቃል። ታክሲ ትራንስፖርት በጣም ከሚባለው በላይ በጣም ደስ ይላል። መንገዱ ክፍት የሚሆነው ባይክ ላይኖች ብቻ ነው የሚሆኑት። ስለዚህ በጣም ቆንጆ ነው የሚሆነው። የትራንስፖርት ችግር ነው የሚፈታው። የፈለግንበት ቦታ ያለምንም የመንገድ መጨናነቅ እንደርስበት ትራንስፖርቴሽን አገልግሎት አረንጓዴ ገጽታ እየገነባን ጤናችንን እየጠበቅን ጉዟችንን እናደርጋለን። ከ30 ሺህ በላይ ብስክሌቶች አዲስ አበባ ላይ መሰማራት ይችላሉ። መዲናችን አዲስ አበባ ባከናወነቻቸው የኮሪደር ልማት ስራዎች በርካታ የመሰረተ ልማቶችን ገንብታለች። እነዚህ የመሰረተ ልማቶች ለማህበረሰቡ በርካታ የሆኑ ትሩፋትን የሰጡ ናቸው። ታዲያ ከነዚህ መሰረተ ልማቶች መካከል ዋነኛው የመንገድ መሰረተ ልማት ነው። እነዚህ የመንገድ መሰረተ ልማቶች ለማህበረሰቡ ዘርፈ ብዙ ጥቅሞችን እየሰጡ ይገኛሉ። ታዲያ በእነዚህ የልማት ስራዎች ውስጥ ደግሞ አንድ በልዩ ትኩረት የተከናወነ ተግባር አለ። ይህም የሞተር አልባ ተሽከርካሪ መንገዶች ነው። እንግዲህ እንደዚህ እንደምትመለከቱት እነዚህ የሞተር አልባ ተሽከርካሪ መንገዶች ይሄ የኮሪደር ልማት በፈጠረው ምቹ ዕድል የተገነቡ ናቸው። ታዲያ እነዚህ የመንገድ መሰረተ ልማቶች በዋናነት ለሞተር አልባ ተሽከርካሪዎች በተለይም ለሳይክል ተጠቃሚዎች ምን ዕድል ሰጡ ስንል ዛሬ ቅኝት ልናደርግ ወደናል። እዚህ አሁን ያለንበት ቦታ በዋናነት የሳይክል ትራንስፖርት አገልግሎት የሚከናወንበት ቦታ ነው። ታዲያ እዚህ ምን አገልግሎቶች ይሰጣሉ? በዚህስ ማህበረሰቡ በምን ልክ ይህን የሳይክል ትራንስፖርት እንዴት እየተጠቀመ ነው ስንል ልንቃኝ ወደናል። ከኛ ጋር ቆይታችሁን ታደርጉ ዘንድ አክብሮታዊ ግብዣችን ነው። እንታወቅ። ባይሉ ይባላል። እዚህ ጭስ አልባ ትራንስፖርት አገልግሎት እየሰጠን እንገኛለን። ዛሬ ስራዬን በዚህ ነው የምሰራውና በዋናነት እንዴት ነው አገልግሎት የምትሰጡት? በዋናነት ያው ልክ አንድ ትራንስፖርት አገልግሎትና ስራው ሰዎች የፈለጉበትን ቦታ ሄዶ መምጣት እንዲችሉ ዘንድ ያው ፋይዳ ያስፈልጋል። ፋይዳ የራሳችንን አፕ አለ። አፕ ላይ አርጎን መሄድ የሚችሉ ማለት ነው። አፕ ላይ እናደርጋለን። ከዚህ የፈለጉበትን ሄደው የፈለጉበትን አድራሻ ተጠቅመው ምናምን መጥተው ለኛ በዛ ሌላኛው ደግሞ ሁለተኛ ስቴሽን ጉርድ ሾላ አለ። እዛና እዚህ ከሁለቱ አንድ ቦታ አቅራቢያ በሆነ ቦታ ላይ አስረክበው መሄድ ይችላሉ ማለት ነው። ስለዚህ ምንድነው የሚጠበቅብኝ? ምንድነው አሁን ማደርገው? ኦኬ ካንተ ፋይዳ ብቻ ነው። ፋይዳም ላይ ያው ይዘህ ነው የምትሄደው። ፋን ነምበር ነው የሚቀበለው ማለት ነው። ሰው ይዘህ ትሄዳለህ። ከዛ ፈለክበት ቦታ ላይ ማቆም ይችላል ማለት ነው። ስለዚህ ናሽናል አይዲን ልስጥ፣ ከዛ አገልግሎት መጠቀም እችላለሁ። እሺ እቺን ሳይክል ነው ተጠቀመው። የመረጥከው ነው በሳይዝ ደስ ያለው ነው። ያው እቺ ቢሆን የተሻለ ይሆናል ካንተ ጋር ይላል። ስለዚህ ናሽናል አይዲ ተመዝግቧል። አሁን ምን ያህል ቆጠረ የሚለውን እዛ ኤጄ እዛ የሚቀበል ማለት ኮድ አላቸው ባይኮች። ያው እዛ የሚቀበለው ኦፕሬተር ኮድ አስገብቶ እንዲያረግልሃል። እንዲያረግ ደግሞ ምን ያህል ደቂቃ እንደሄድ ይዛው ይነግርልሃል ማለት ነው። ክፍያዬንም እዛ ነው ማከናወነው ማለት ነው። በጣም አሪፍ። እሺ እጅግ አድርገን እናመሰግናለን። ዓለማችን ዛሬ ፊቷን ወደ አረንጓዴ ትራንስፖርት ዘርፍ ያዞረች ትመስላለች። በተለይም ደግሞ እንደ አምስተርዳም እና ኮፐንሃገን ያሉ ከተሞች ለዜጎቻቸው ሳይክልን ዋነኛ የትራንስፖርት አማራጭ በማድረግ የአየር ንብረትን ለውጥ ከመቆጣጠር ረገድ እንዲሁም የህብረተሰብን ጤና ከመጠበቅ ረገድ በርካታ ስራዎችን እያከናወኑ ይገኛሉ። ታዲያ ይህ ዓለም አቀፍ ተሞክሮ ዛሬ ላይ በመዲናችን አዲስ አበባ ገቢራዊ እየተደረገ ይገኛል።
እንደምትመለከቱት ይሄ የሳይክል ትራንስፖርት መስጫ መንገድ መዲናችን በኮሪደር ልማት ትኩረት አድርጋ ከሰራቻቸው ዋነኛ የመሰረተ ልማት ስራዎች ውስጥ አንደኛው ነው። እኛም እዚህ አሁን መነሻችን ከመገናኛ አድርገን በዚህ በምትመለከቱት መንገድ ጉዞአችንን ወደ ጉርድ ሾላ እናደርጋለን። የዚህም የትራንስፖርት አማራጭ የሚጠቀሙ ሰዎች ደግሞ ምን ያህል ተጠቃሚ ሆነዋል ስንል እኔም የዚህን የትራንስፖርት አማራጭ በመጠቀም ቅኝት እናደርጋለን። ከኛ ጋር አብሮነታችሁን ታደርጉ ዘንድ አክብሮታዊ ግብዣችን። ተስፋዬ ጉታ እባላለሁ። የማህበራችን ስም ዳይናሚክ አክሲዮን ማህበር ይባላል። የተመሰረተው 2017 ላይ 8ኛው ወር ላይ ነው። በአጠቃላይ በወጣቶች ነው፣ በ9 ወጣቶች ነው የተመሰረተው። በዋነኝነት መነሻ ያደረግነው በሀገራችን ያለውን ለውጥ በማየት ማለትም የኮሪደር ልማት ሲጀመር ነው ሀሳቡ የመጣው ማለት ነው። በባይክ ላይኑ ላይ የሳይክል መጋራት አገልግሎት ለመስጠት ይህንን አገልግሎት ለማስጀመር ወደ ስራ ገብተን እንግዲህ እንደምታዩት አገልግሎት መስጠት ጀምረናል። ጠቅላላ ስራው ዲጂታል ነው፣ ማለትም የራሱ የሆነ መተግበሪያ ያለው ከፋይዳ ጋር አገናኝተነዋል። የሳይክል ማጋራት አገልግሎትን ከመገናኛ እስከ ጉርድ ሾላ ድረስ ያለውን በአብዛኛው ሰው ወዶት የሚጠቀመውን አገልግሎት ላይ በደንብ ተሰማርተን እየሰራን ያለ ነው። ይሄ ኮሪደር ልማት በመሰራቱ መንግስት እኛ ስራ እንዲጀመር የጎላ አስተዋጽኦ ነው ያለው። በመዲናችን አዲስ አበባ በርካታ የመሰረተ ልማት ስራዎች ተከናውነዋል እና እነዚህ የመሰረተ ልማት ስራዎች በተለይ የመንገድ መሰረተ ልማት ዘርፉ ላይ የነበራቸው ሚና ምንድን ነው? በተለይም ደግሞ የሞተር አልባ ተሽከርካሪዎች ላይ ምን እድሎችን የሰጡ ናቸው? በኮሪደር ልማት ስራችን ስፋት ያላቸው የትራንስፖርት መሰረተ ልማቶች ተገንብተዋል። ከነኚህ የትራንስፖርት መሰረተ ልማቶች መካከል ያው የሞተር አልባ ትራንስፖርት መሰረተ ልማቶች አንደኛና ዋነኞቹ ናቸው ብለን መውሰድ እንችላለን። ከዛ ውጪ ሌሎች የትራንስፖርት መሰረተ ልማቶች አሉ፣ እንደ ተርሚናል፣ ፓርኪንግ፣ ያው እዚህ ጋር እንደምናየው አይነት የታክሲ እና የአውቶቡስ ማቆሚያ ቤዎች እየተሰሩ ነው ያሉት ማለት ነው። ከሞተር አልባ ትራንስፖርት አኳያ ያው በዚህ በምታየው መልኩ ዴዲኬትድ የሆኑ ባይክ ላይኖች በስፋት ተገንብተዋል። እስካሁን ባለን በአዲስ አበባ የወንዝ ዳርቻ ልማትን ጨምሮ ከ241 ኪሎ ሜትር በላይ የዴዲኬትድ ባይክ ላይን ራሱን ችሎ የተገነባበት ሁኔታ ነው ያለው ማለት ነው እና ሰፊ የሆነ ሽፋን እንዲኖረው አድርጓል። ጉዟችንን እያደረግን ነው። ይሄ የመሰረተ ልማት ስራ እንግዲህ ጥሩ ድልን ከፈጠረው መካከል አንደኛው የሞተር አልባ አገልግሎት ነው። በተለይ የሞተር አልባ ተሽከርካሪ አገልግሎት እዚህ በነፃነት ሰራለት መንገድ ላይ አገልግሎቱን በዚህ ልክ እያገኘን ነው። እኛም ከመገናኛ ተነስተን በምትመለከቱት ልክ ጉዟችን እያደረግን ነው። የተለያዩ ቦታዎች ላይ የትራንስፖርት መጨናነቆች ይበዛሉና ከዚህ አንጻር እነዚህ የሞተር አልባ ተሽከርካሪ መንገዶች በዚህ ልክ መልማታቸው ለነዋሪው ምን ያህል ጥቅሞችን እየሰጡ ነው ስንል እኛም በቅኝታችን እንዲህ እንደምትመለከቱት የአገልግሎቱ ተጠቃሚ ሆነን ቅኝት እያደረግን ነው የምንገኘው። በዚህ ጉዟችን ደግሞ እንጠይቃለን ነዋሪዎችን ምን ያህል የዚህ የትራንስፖርት አማራጭ ስራዎቻቸውን እንዳቀለሉላቸው፣ ጉዟቸውን እንዴት አቅላይ እንደሆነ እኛም በቅኝታችን እንጠይቃለን። ከኛ ጋር አብሮነታችሁን ታደርጉ ዘንድ አክብሮታዊ ግብዣችን ነው። በዚህ በጉርድ ሾላ ላይ የሚደረገው የታክሲ ትራንስፖርት በጣም ከሚባለው በላይ በጣም ደስ ይላል እና ከስራ ባሻገር ሰው መውጣቴ በጣም ትራንስፖርቱ ቢጨናነቅ በጣም ሳይክሎችን በመጠቀም እንዲሁ ከሚባለው በላይ ራሳችንንም ጥሩ አየር እየወሰድን በጣም የተዝናናን ነው። ደስ የሚል ነው። ብዙ ጊዜ ከመገናኛ ወደ ጉርድ ሾላ አያት ምናምን ይጨናንቃል ማታ አካባቢ እና አታገኝም። እኔ ያው ጉርድ ሾላ ስለሆንኩ ወክ እያደረኩ ነው የምሄደው። ይሄ በመኖሩ አሪፍ ነው፣ አሪፍ አማራጭ ነው። መጀመሪያ ናሽናል አይዲ ነው የሚጠይቁት።
ከዛ በራሳቸው ሲስተም አላቸው። ስምን፣ ፋይዳ ናምበርና ስልክ ቁጥርን ይወስዳሉ። ከዛ መነሻ 5 ብር እንዲሁም ደግሞ ለደቂቃ 2 ብር ነው። ስለዚህ ቦታው ከደረስክ በኋላ ራሱ ደቂቃ ይቆጥራል፣ አባስተው ያሳየዋል፣ ትከፍላለህ ማለት ነው። ፈርስት ታይም ልክ ስናገኘው it was basically ለመመላለሻ ካላቸው ቦታ ከሳልተ ምህረት መገናኛ ድረስ። ከዛ በኋላ ግን the more like daily ስንሞክረው ጊዜ it was more of ለመዝናኛነትም እየተጠቀምነው ነው። cheap ነው፣ ይመቻል፣ affordable ነው በጣም ፕላስ በዲስታንስ ሳይሆን በታይም ነው። so that means የትም ቦታ ደርሰህ መምጣት ትችላለህ እና basically it's በጣም affordable በጣም ቆንጆ ነው። ማህበረሰቡ በጣም ተቀባይነቱ በጣም ከፍ ያለ ነው ማለት ሰው ወዱታል። አዲስ አበባ ላይ አብዛኛው ሳይክል ይሄን ያህል ተጠቃሚ የለም፣ ግን ፍላጎት አለ፣ በጣም ፍላጎት አለ። ግን የመቻል ነገር እዛ ላይ ውስንነት አለ። ያንን እኛም በዘላቂነት የትሬኒንግ ሴንተሮችን ከአዲስ አበባ ትራንስፖርት ቢሮ ጋር በተለይ ደግሞ ከሞተር አልባ ጋር በመነጋገር ትሬኒንጎችን በቅርቡ እንጀምራለን። ግን የሰው ጠቅላላ በቃ የሚጠቀመው ማይጠቀመው ጾታ ራሱ አይመርጥም። ይሄ ከመገናኛ ወደ ሲኤምሲ የሚሄደው መስመር በመጀመሪያው ዙር የኮሪደር ልማት ስራ የተሰራ ነው። በሁለቱም በኩል በሁለት ላይን የሚያስኬድ 3 ሜትር የሆነ የብስክሌት መስመር የተገነባበት ነው። ሰፊ የሆነ የትራንስፖርት ኒድ ያለበት ቦታ ነው። ይሄ ቦታ ያው እንደምታዩት የብስክሌት ትራንስፖርት በአንድ ኦፕሬተር እንዲጀመር ለማድረግ እየተሞከረ ነው ያለው። በቢሮ በኩል ያው አንዱ የተፈጠረው ምቹ ሁኔታ የብስክሌት ትራንስፖርት እና የመስመሩ አጠቃቀም የህግ ማዕቀፍ እንዲኖረው ለማድረግ ተሞክሯል። ለፐብሊክ ትራንስፖርት ሼር ትልቅ እፎይታ የሚሰጥ ነው። በተለይ አጫጭር መስመሮችን ሰው በብስክሌት የሚጠቀም ከሆነ አንዱ በአውቶቡሶችና በታክሲዎች ላይ ያለውን ጫና ይቀንሳል። ሁለተኛ ደግሞ የህብረተሰቡንም ጤንነት በመጠበቅ ሂደት የብስክሌት ትራንስፖርት በጣም ዘ ሄልዚየስት ትራንስፖርት የሚባል ግሪን ትራንስፖርት ነው ማለት ነው። የሁሉም ቦታ በመኖሩ ስፔሻሊ ይሄ ባይክ ሌኑ በመኖሩ በመሰራቱ ከኮሪደሩ ጋራ ኢትስ ሞር ሴፍ ነው። መኪና አክሲደንት ምናምን ባይኮች መኪኖች ለየብቻ መኖሩ ሲቀጥል ክፍት መንገድ ነው የሚሆነው። ብዙም ሶፋ እንግዲህ በጣም ክራውድድ አይደለም የባይክ ሌኑ። አሁን ላይ ከቦታ ቦታ ለመንቀሳቀስ ብዙ ጊዜ መንገድ ክራውድድ ሊሆን ይችላል። ብዙ ነገሮች እንደምንፈልጋቸው ላይሆኑ ስለሚችሉ እንደ አማራጭ ደግሞ የባይስክል መኖሩ ለህብረተሰቡ በጣም አስፈላጊና ወሳኝ ነገር ነው። ጊዜን ይቆጥባል። እንደፈለግነው የፈለግንበት ቦታ ያለምንም የመንገድ መጨናነቅ ጤናችንን ጠብቀን የምንደርስበት ትራንስፖርቴሽን አገልግሎት ነው። ሀሳባቸውን ሲያጋሩን እንደነበሩ የዚህ የሞተር አልባ ተሽከርካሪ ተጠቃሚዎች በዋናነት ይህ መንገድ ቀድሞ ከነበረው በተለይ መጨናነቅ ከበዛበት ህይወት ቀለል ባለ መንገድ ጤናቸውንም እየጠበቁ ጉዟቸውንም እንዲያደርጉ እድሎችን የፈጠረላቸው መሆኑን ሲያነሱልን ነበርና እኛም እንደምታዩት በአመቺ ሁኔታ ሳንጨናነቅ የከተማችንንም አረንጓዴ ገጽታ እየገነባን ጤናችንንም እየጠበቅን ጉዟችን እናደርጋለን። እንደምትመለከቱት ሁሉም ይሄን የትራንስፖርት አገልግሎት በልዩ ሁኔታ ይጠቀሙታል። ጉዞ ሰላማዊ ነው፣ ጤናን ይጠብቃል። ስለዚህ ሌሎች የመዲናዋ ነዋሪዎችም እንደው እነዚህን አማራጮች ቢጠቀሙ የተሻለ ነገሮችን ያገኛሉ። ስለዚህ እንቀጥላለን ጉዟችንን። ከኛ ጋር አሁንም ቆይታችሁን አድርጉ። በብስክሌት መጋራት ላይ ባይዘወይ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር አዲስ አበባ ያለውን ሁኔታ አስጠንተናል። አዲስ አበባ ለብስክሌት መጋራት ፕሮግራም በጣም ምቹ ከተማ ነች የሚል መጥቷል። ከ30,000 በላይ ብስክሌቶች አዲስ አበባ ላይ መሰማራት ይችላሉ የሚል ጥናት አለ ማለት ነው። ስለዚህ የስራ ዕድል ከመፍጠር አኳያ ሰፊ የስራ ዕድል የመፍጠር አቅም አለው የብስክሌትና የስኩተር ትራንስፖርት። ከስራ ዕድል ከመፍጠሩ በላይ ግን በዋነኛነት የትራንስፖርት አማራጭ ሆኖ ጤነኛ ትራንስፖርት አማራጭ ሆኖ
የመቀጠል እድሉ በጣም ሰፊ ነው የሚሆነውና አሁን ከተማችን ምቹ የብስክሌት ከተማ ትሆናለች ብለን ነው የምንጠብቀው ማለት ነው። ለዛ ነው እየሰራ ያለው ቢሮ። አንድም ሰዎች እየተዝናኑ ጊዜያቸውንም እየቆጠቡ ሲቀጥል ደግሞ ጤናቸውንም እየጠበቁ ካሰቡበት ቢደርሱ ከአንዱ የትራንስፖርት አማራጭ እንዲሆን ነው። በሀገራችን ያለውን የስራ እጦት ያንን መቅረፍ እኛ በቻልነው መጠን ለወጣቱ ፕላስ ደግሞ ወጣቱም እኛም ወጣቶች ነን እኛ አርአያ ለመሆንም ነው። ማለትም ብዙ ያልተሰሩ ዘርፎች አሉ። እዛ ዘርፎች ላይ ቢንቀሳቀሱ አሁን ላይ በተለይ ባለው ሁኔታ ምቹ ነው። በርካታ የኮሪደር ልማት ስራዎች በመዲናችን በተለያዩ አቅጣጫዎች አሉና እዚህ ያለውን አሁን ከመገናኛ ወደ ጉርድ ሾላ ባለው መስመር ላይ እንዳለው አይነት ልምድ በሌሎች ቦታዎች ላይ የማድረግ ወጣቶችን በዚህ መልኩ የማደራጀት ተጨማሪ የሳይክል አቅርቦቶችን ከማድረግ ረገድ ቀጣይ የትራንስፖርት ቢሮ በምን ልክ ነው የሚሰራው? ያው አንዱ የኦፕሬሽን ፍቃድ የሰጠናቸውን ትራንስፖርተሮች የመደገፍ ስራ እንሰራለን። ያልተፈታ ችግር ኦልሬዲ የብስክሌት ትራንስፖርት ከሚቀረጡ እንትኖች ናቸው። የብስክሌት ወደ ሀገር ስታስገባ በቀረጥ ነው የሚገባው ማለት ነው እና ለትራንስፖርት አገልግሎት የሚውሉትን ብቻ ከቀረጥ ነፃ እንዲገቡ ለማድረግ ለመንግስት ጥያቄ አቅርበን ምላሽ እየጠበቅን ያለን። አሁንም የገቡ ብስክሌቶች አሉ። ያለን ሳይክል አሁን ጥቂት ነው። አንደኛ ይሄ እንደ ፓይለት ፕሮግራም ነው የጀመርነው። ለወደፊት የሚያጋጥሙንን ችግሮች እንዴት መፍታት እንዳለብን፣ እንዴት ኮንቲኒቲ ያለውን ስራ መስራት እንዳለብን ለማየት ነው ይሄን ስራ የጀመርነው ማለት ነው በዚህ ትንሽ ሳይክል። ስለዚህ የኛ ህልም ምንድነው? ኮሪደር ልማት የተሰራበት ቦታ፣ ባይክ ሌን ያለበት ቦታ ሁሉንም ይህን አገልግሎት ለመጀመር ዝግጅታችንን ከወዲሁ ጨርሰናል። የብስክሌት ትራንስፖርት ደጋግም ያነሳዋለው በጣም ጤናማ ተመራጭ ትራንስፖርት ነው። ባደጉት ሀገሮች የሞተር ትራንስፖርቶችን እየተዉ ሞተር አልባ ትራንስፖርቶችን ነው የሚጠቀሙት። ይሄንን ትራንስፖርት ለማስፋት ለማጠናከር ማድረግ የሚገባንን ነገር እናደርጋለን። ወደፊትም ሰፋፊ ኢኒሼቲቮችን ወስደን ለመስራት እንሞክራለን። ፍቃድ የሰጠናቸው ኦፕሬተሮች ቶሎ ብለው ወደ ስራ እንዲገቡ እንደግፋለን። ይሄን ማድረግ ከቻለን ያው የጤናማ ግሪን ትራንስፖርትን በከተማችን ላይ ማስፋፋት እንችላለን ማለት ነው። አንድ ዘመናዊ ከተማ ሊኖሯት ከሚገቧት መሰረተ ልማቶች ውስጥ አንደኛው የመንገድ መሰረተ ልማት ነውና ይህም መዲናችን ዛሬ እዚህ ባለቤት ሆናለች። እንደምትመለከቱት ቀደም ሲል ከመገናኛ ተነስቼ አሁን የጉርድ ሾላ ደርሻለሁ በሞተር አልባ ትራንስፖርት በመጠቀም ማለት ነው። ቀደም ሲል ይህን ትራንስፖርት አስጀምሬ መጨረሻው ደግሞ እዚህ ነው። እዚህ ጋር ደግሞ እንደምትመለከቱት ፌርማታው ነው። ስለዚህ እንጨርሳለን። ሰላም፣ እንዴት ነህ? ሰላም ነው አለን። ያው መነሻዬን ከመገናኛ አድርጌ እዚህ ደርሰናልና አጠቃላይ ምን ያህል ፈጀብኝ የሚለውን ደግሞ አንተ ይልኝ። አፕሊኬሽን ላይ ይችላል እንገራይ የቆጠረብህ 25 ብር ነው። 25 ብር በቴሌ ብር መክፈል ትችላለህ። እሺ፣ ያው ክፍያውን ፈጽሜያለሁ። እሺ፣ እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን እንግዲህ ቀደም ሲል በተለይም ደግሞ መዲናችን አዲስ አበባ በዚህ በአረንጓዴ ትራንስፖርት ዘርፍ ምን ተግባራትን እየከናወነች ነው፣ በምታከናውናቸው ደግሞ የተለያዩ ልማቶች ደግሞ ለዚህ የሞተር አልባ ተሽከርካሪ ምን እድሎችን ሰጠች ስንል ቀደም ሲል ቅኝት ስናደርግ ነበረ። ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን እናመሰግናለን። እስከ ሳምንት፣ መልካም ጊዜ።